ሳውዲ ላይ በህገወጥ የምትሰሩና ወጥታችሁ የምትሰሩ ፓስፖርት ሊቃማ ለሌላችሁ በሰሞኑ አዲስ አስደሳች ዜና መጥቷል ማለት ነው። እውነት ለመናገር በነገራችን ላይ ትልልቅ ሚዲያም ዘግበውታል። ከዛ ባሻገር ደግሞ ብዙዎችም በብዙዎች ዘንድም ሲዘዋወር አይቼዋለሁ ማለት ነው። እና ይሄ ነገር ትክክል ከሆነ እጅግ በጣም ደስ ይላል ማለት ነው። ተጠቀሙበት። ላልሰሙም አሰሙ። እንደዚህ ሶሻል ሚዲያ የማይጠቀሙ ልጆች አሉ የማያውቁ ልጆች አሉ እና እየነገራችሁ እድሉን ቢጠቀሙበት በጣም ደስ ይለኛል ማለት ነው። እንግዲህ ሳውዲ አረቢያ ምንድነው ያለችው? በህገወጥ ለሚሰሩ ልጆች ፓስፖርትም ሆነ ሊቃማ በነፃ እንደምትሰጥ ተናግራለች ማለት ነው። ስለዚህ ይህንን እድል ሁላችሁም እንድትጠቀሙበት ከወዲሁ መናገር እፈልጋለሁ ማለት ነው። ምክንያቱም ብዙ የማያውቁ ልጆች አሉ ብዙ ሶሻል ሚዲያ የማይጠቀሙ ዩቲዩብ ቲክቶከር የማይጠቀሙ ልጆች ስላሉ ይሄ ነገር ከሚያመልጣቸው እድሉን ቢጠቀሙበት በጣም ደስ ይለኛል እንደኔ ማለት ነው። ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ ውድ ቤተሰቦቼ እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። እንዲሁም ቤተሰብ ስለምትሆኑ እጅግ በጣም እናመሰግናለን። እንግዲህ ዛሬ የመጣሁበት ያው በሰሞኑ ሳውዲ አረቢያ በጣም ደስ የሚል ዜና ተናግራለች ማለት ነው። እውነት ለመናገር ያው ደስ ይለናል። ያው እኛ በኮንትራት ብንሆንም ግን እነዛ ያሉት ወንድሞቻችን እህቶቻችን የነሱ ህመም እኛንም ያመናል ማለት ነው። በተለይ ስደት ላይ እንዴት ስትታመም ስናይ እኛም ነን አብረን የምንታመመው ማለት ነው። እና እንግዲህ ውድ ቤተሰቦቼ እንዳሉት የሳውዲ አረቢያ መንግስት እንዳለው በውጭ የሚሰሩ ወገኖቻችን ሳውዲ ላይ ታውቃላችሁ ትንሽ ሳይሆኑ እጅግ በርካታዎች ናቸው ማለት ነው። ስለዚህ እንግዲህ እድሉን እንዲጠቀሙበት ሁላችሁም የበኩላችሁን አስተዋጽኦ አድርጉ ማለት ነው። እንግዲህ ወደ መልእክቴ ስሄድ በውጭ የሚሰሩ ሳውዲ ላይ ታውቃላችሁ ብዙዎች እንደውም ግንባር ቀደም ከሌላ ጎረቤት ሀገራት ተጠቅሳ የምትጠራ ሳውዲ አረቢያ ናት። ታውቃላችሁ ሳውዲ ለኢትዮጵያ ቅርብ እንደሆነች ሁሉ በባህር ይመጣል። እዛ ባሻገርም ደግሞ መጥፎ ከፊል ያላቸውም እየወጡ ምን እያሉ አብዛኛዎቹ በህገወጥ እንደሚሰሩ ሁላችንም እናውቃለን ማለት ነው። እና እንግዲህ ወጥተው ለሚሰሩ ፓስፖርት እንደምትሰጥና ሊቃማ እንደምትሰጥ ተናግራለች ማለት ነው። ማለት የወጡ ልጆች ኢቭን እንኳን ከፊላቸው በሆነ ነገር ቢከሳቸው ከፊላቸው ባይመጣም እንኳን ፓስፖርት እና ሊቃማ ለመስጠት የሳውዲ መንግስት ዝግጅት አድርጊያለሁ ብሏል ማለት ነው። ስለዚህ ከፊልም እንዲመጣ መጠየቅ አይጠበቅባችሁም። ከፊል ጋር መደወል አይፈለግባችሁም ማለት ነው። በተለይ ኮፒው ያላችሁ ልጆች በሱ ነው ማውጣት የምትችሉት ማለት ነው። እና እድሉን ተጠቀሙበት። እውነት ለመናገር እኔም ለረጅም አመት ነው ያለሁት ነገር ግን እኔ ሴትዮ ሊቃማ አላወጣችልኝም። እና ያው የኔ አይመለከታትም እሷ ምክንያቱም እሷ ከፊል ስለሆነች እሷ ናት የሚመለከታት እንጂ ሌላው የሚመለከተው ነገር የለም። ነገር ግን ወጥተው ለሚሰሩ ልጆች ነው የተባለና ስለዚህ እድሉን ተጠቀሙበት። የእውነት በጣም ደስ ይላል። እኔ እንደዚህ ሰምቼ አላውቅም። ያው ሳውዲ ላይ ረጅም አመት ተቀምጫለሁ። ነገር ግን ሳውዲ በህግ ወጥ ያሉትን እያስወጣች ከመስደድና ሀገር ከማስለቀቅ ውጭ ምንም ነገር የሰራችው ነገር የለም ማለት ነው። ነገር ግን ያሁኑ በጣም ደስ ይላል ማለት ነው። እውነት ከሆነ የምር እኔ በጣም ደስ ብሎኛል። በጣም ደስ ብሎኛል ምክንያቱም ብዙ እህቶቻችን አሉ እኛም የምናውቃቸው ምንም የምናውቃቸው ያው ያለ ፓስፖርት እና ያለ ሊቃማ በህገወጥ እንደሚሰሩ ሁላችንም ጠንቅቀን እናውቃለን ማለት ነው። እንግዲህ ያው ይሄ ሁሉ የመሆኑ ታውቃላችሁ አብዛኛውን ከፊል ክፉ ሲሆን እየወጡ ነው። ደሞዝ የማይሰጣቸው አሉ ብዙ ነገሮች ብዙ ነገር አለ። ኢቭን እንኳን በጣም ሃርድ ናቸው። ታውቃላችሁ ከባዶች ናቸው። ስለዚህ በጣም ደስ ይላል። ደስ ይላልና ሁላችሁም እንግዲህ ለማያውቁት እየተናገራችሁ ይሄን እድል ይጠቀሙበት። እውነቴን ነው የምላችሁ መልካምነት ለራስ ነው። ብዙ አሁን ሶሻል ሚዲያ የማይጠቀሙ ብዙ ዩቲዩብ ቲክቶከር ምናምን የማይጠቀሙ ልጆች አሉ። እነሱ አሁን ይሄን ነገር አያውቁትም እድሉ ያመልጣቸዋል። ስለዚህ እድሉ ከሚያመልጣቸው ደግሞ እየተደዋወላችሁ አንዱ ለአንዱ እውነቴን ነው የሚሆነው እኛም እጅ ለእጅ ስንያዝ ነው የሚያምርብን እንጂ ይሄ ምቀኝነት ያልሆነ ተንኮል ምናምን እሱ ነገር እኔ እንጃ ለኛ አያምርብንም። እኛ ኢትዮጵያውያን ይሄ አይደለም ወጋችን ባህላችን ይሄ አይደለም። ያሁንና ያድርገውና ድሮ የምር ኢትዮጵያ ስንተጋገዝ ነው የሚያምርብን። እና እየደወላችሁ ንገሯቸው። በነገራችን ላይ ድምፄን ቀንሼ ነው የማወራው ማለት ነው። ሴትየዋ ስልክ አቤት አቤት የሴትየዋ ሰዎች እኮ እናንተ
አስቸጋሪ ናቸው ታውቃላችሁ፣ አረብ ሀገር ላይ። ለዛ ስለሆነ ድምፄን ቀንሼው ነው እንጂ ድምፄ እንደዚህ እንዳይመስላችሁ። ይሄን ነው የምላችሁ። እናማ ያው ያለው ነገር ይሄ ነው። በጣም ደስ ይላል እውነት ለመናገር እኔ በጣም ነው ደስ ያለኝ ከምሬ ነው የምላችሁ። ያው እኔ እንትን ባልልም ምክንያቱም የእህቶቼ ህመም ለእኔም ስለሚያመኝ ማለት ነው። እና ሁላችሁም እንደዚህ እያደረጋችሁ እየተደዋወላችሁ ተነጋገሩ ማለት ነው። ውድ ቤተሰቦች የተጠቀሙበት እድሉ ሳያመልጣቸው። በተረፈ እንግዲህ ይሄ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። እና ውዶች ማሮች ፍቅሮች፣ በተረፈ ፈጣሪ ሀገራችን ሰላም ያርግልን። ጦርነት በቃ ይበልን። የምር እኔ ማርያምን ጦርነት ነው ስኬት ያደረገን ኢትዮጵያ ላይ ጦርነት መቼ እንደሚያበቃ በቃ ለዛ ነው የምር ስልችት ነው የሚል አንዳንዴ የሰው ሀገር ስልችት አይሰለቻችሁም? የምር ስልችት ድክም አይላችሁም? ዝም ብሎ የሚደክማችሁ ነገር የለም። እና እንደዛ ነው እላችኋለሁ ማሮች ፍቅሮች። ለማንኛውም ሰላማችሁ ስትትርፍርፍ ይበልልኝ። ወሬ ያላገባችሁ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ ማለት ነው። እናመሰግናለን ስለምታበረታቱን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ማሮች፣ እኔ ወዶች